ቅሌት ካባው የሆነ ቡድን አንተ ቋጠሮ እንደዚህ ደስ ይላል። አብዛኞቻችሁ በጣም ተቃጥለሃል ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። በአንድ ሳምንት ከሁለተኛ ቶርናመንት ወተናል ነው ምልሽ። አሁን ስፖርቲንግ ጠብቀሽ ደግሞ ለጥፈሽ ከሶስተኛ አስወጪ ይሄ 14 ጊዜ የበላሁት ዋንጫ ነው። ገባ አይደለ? እኔን ካላስከበረኝ የሚበላውን ሰው ያስከብረዋል ብዬ አልገምትም። ኖርማል ነው። እኔ ፎከስ ማድረግበት ቦታ አለ። ዘንድሮ ጨው ወፍ ነው የምልህ። በቃ እራት ውሃ ሚል እራት ነው ለመብላት የታደል ነው የምልህ። ተረዳኝ አይደለ? ቤን ዋይት ከሱም የባሰ ደግሞ ማን ነው? ኬፓ እርጥብ ፎጣ አይዝም። አንተ ነጭ ሆናና ማን ገባ አይደለ? ሜዳ ላይ የሰራ ነው ስህተቶች ብቻ ነው ያቃጠለኝ። ገባ አይደለ? እንጂ ኖርምዬ ነው። ምንም ማታ አይደለም ነው የምልሽ። ያጋጠመው ይብላው ኖርምዬ። እኔ ውሃ ሚል ፕሪሚየር ሊግ ለመብላት ፈቃደኛ ነኝ። ጨው ኖሮም አልኖረም። አሁን ሁለቱንም ጨዎች ቆንደ በርበሬውንም ጨውንም ወርውሬዋለሁ። ኖርማል ሳውዛምፕተን ክሬዲት እናንተ ምርጥ ነበራችሁ። እናንተ ማሸነፍ ይገባችኋል። ተረዳኝ አይደለ? ማንችለው እኛ ነን። አንችልም ነው የምልህ። በቃ ኖርማል ነው። እኔ ተናግሬ ነበር ምናምን ማለት ስለሰለቸኝ ነው እንጂ ገብተህ ላይቭን ኤው ነው የምልህ። በቃ ላይቭን ኤው። ያን ያህል ያልተበሳጨሁት ለዛ ነው። እያወቅኸው የሆነ ነገር ሲያጋጥም አትበሳጭም። ያስደነገጠኝ የቤን ዋይት ስህተት ብቻ ነው። አፉ እልሃለሁ አልልህም። አፍን ልበልህ ዱቄት። አራት አረንጓዴ ይኑ አራት በኢየሱስ እናንተ ቅሌት ካባው ቋጠረናው ይላል። የቋጠሮ ቀን ሲሳካ በጣም ነው ደስ የሚለው። ሐዋሳ ላይ በተደረገው ቋጠሮ ስኬት እንደገጠመን ለአቋማ በዚህ አጋጣሚ ማስተላለፍ እንፈልጋለን። ሁለት ቀረ ዋች ጎንዱ ባሬ ኒያጋ አንተ እኔ ግን ለምን ነው የምትደሰተው? ማርያምን ተደሰተ ብሎ የተፈጠረ ሰው ስለሆንክ ነው። እናንተ ቅሌት አይሰለቻችሁም እንዴ? በኢየሱስ ስም አድግሞች በቃ ተሰጥቶሻል። ገብተህ ምን ታደርጋለህ? ጠቅለል ብለህ ለጥ ትላለህ። ፎቅ አቀው እያለውላ እንደውም እንትን ብዬ በዘግብላችሁ ደስ ይለኛል። በአጠቃላይ ወጣ ይሰማላል። ቪዲዮውን ከዘጋ ነው በኋላ ማተገኘ ዋና አብዱነክ ማለት ነው። ይሄ ባል ሰራችሁልኝ ካምባኩን ቀልብሱት ብዬ ፈርስት ሃፍ እኮ ቪዲዮ ሰርች ነው ለአንድ አረጋችሁ ወይስ እነዚህ ክለቦች አርማዎቹ ተቀያይሮ ነው? አረ ይቻላል። እንደዚህ አይነት ነገር እኮ ነው ማየት የምንፈልገው። በሁለት ሳምንት ከሁለት ቶርናመንት አንደኛውን ፋይናል ላይ ለጥፌ ላኩሽ። አሁን ደግሞ ሳውዛምፕተን ገና ከኳርተር ፋይናል። ይሄ እኮ እናውቀዋለን እኮ እኔ እኮ አረ ደጋፊ እንደዚህ ቡድንን ካወቅ ዝም ብለህ አመቱ ሙሉ አታፍላብን። ገባህ? አርሰናል ይችላል ወይ? አዎ ይችላል። ዋንጫ ይበላል ወይ? አይበላም። ጅማሬው ሁሌ የታወቀ ነው። ወደ መጨረሻ አካባቢ ነው አርሰናል ችግር ስንላችሁ ሁሌ አሰሙንም። አሁን የቀራችሁ ምን? ኳድሪፕል ያንስ። አሁን የቀራችሁ ምንድን ነው? ፕሪሚየር ሊግ እና ቻምፒዮንስ ሊግ ተውት። ፕሪሚየር ሊግም ኳላችሁ በዚህ አይነት አራለን። ፕሪሚየር ሊጉን ኤፍኤ ካፑንስ አልበላነውም ነው የምትሉኝ? አልበላነውም ነው ወይ የምትሉኝ? ሳውዛምፕተን፣ ዌስት ሃም፣ ሊድስ፣ ቼላው ምናምን ያለልኝ እኮ ግባ። ይሄ የኔ አመት ነው። ገባ? ፕሪሚየር ሊግ አለብላ አሰፈልግ። ይሄ የኔ አመት ነው። ከአርሰናል የተሻለ ሲዝን ነው ያሳለፍኩት። ይሄ ምንም የማይካድ ነገር ነው። ቢስሚላህ ለአራት ዋንጫ ሲጫወት የነበረው የሚኬል አርቴታው አርሰናል በሁለት ሳምንታት ውስጥ ከሁለቱ ዋንጫ ተሰናብቷል። በካራባኦ ካፕ በማንቸስተር ሲቲ፣ አሁን ደግሞ ሻምፒዮንሺፕ በሚጫወተው በሳውዛምፕተን 2-1 ተሸንፉ። አርሰናል የሚያነሳቸው ዋንጫዎች ከሳምንት ካንስል እየተደረጉ መጥቷል። ከአራት ዋንጫዎች አሁን 2 ብቻ ቀርቷል። ባለፈው ሳምንት ውስጥ ካራባኦ ካፕን ያጣ ሲሆን ዛሬ ደግሞ በሳውዛምፕተን ተሸንፎ ካፕም ተሰናብቷል። አርሰናልም በሳውዛምፕተን 2-1 መሸነፉን ተከትሎ በይፋ ከኤፍኤ ካፕም ተሰናብቷል። ቀጣይ ደግሞ ከየትኛው ዋንጫ እንደሚሰናበትም የምናይ ይሆናል። ሳውዛምፕተንም ስቱዋርድና ቻርልስ የተባሉ ተጫዋቾች 2 ግቦችን በአርሰናል ላይ ያስቆጠሩ ሲሆን አንድ ደግሞ ለአርሰናል ዮገሬስ ማስቆጠር የቻለ ቢሆንም ነገር ግን አርሰናል ማሸነፍ አልቻለም። እንዲሁም ደግሞ
ከዋንጫም ተሰናብቷል። በዚህ አጋጣሚ ለቀሪው 19 ክለቦች እንኳን ደስ አላችሁ። ቋጥሯችሁም ሰርቶላችኋል። ለፈጣንና ለእውነተኛ መረጃ ፎሎ ማድረግን አይዘንጋ። መልካም ምሽት፣ መልካም አዳር። ይህንን ማን ያምናል? መድፈኞቹ አርሰናሎች በሻምፒዮንሺፑ ሳውዛምፕተን ከእንግሊዝ ኤፍ ኤ ካፕ ተሰናብቷል። እጅግ በጣም ለማመንና ለመቀበል የሚቸግር ውጤት ነው የተመለከትነው። መድፈኞቹ አርሰናሎች በሳምንታት ልዩነት ውስጥ ከሁለት ዋንጫዎች ተሰናብቷል። ለአራት ዋንጫ ስንጠብቀው የነበረ ቡድን በዚህ ልክ በጥቂት ጊዜያቶች ልዩነት ብቻ በሁለት ተከታታይ ጨዋታዎች ከሁለት ዋንጫዎች ውጪ መሆኑ እጅግ በጣም አስደንጋጭ ይመስለኛል። ሳውዛምፕተኖች በዚህ ጨዋታ ላይ በጣም ድንቅ እንቅስቃሴ ነበር ሲያደርጉ የነበረው። አውቃለሁ በጣም ጥሩ ፎርም ላይ ነበሩ በሻምፒዮንሺፑ። በእንግሊዝ ፕሌይኦፍ ላይ እንግዲህ የመሳተፍ እድል አላቸው ወደ ፕሪሚየር ሊጉ ለማደግ አሁን ላይ ማለት ነው። በጨዋታ ላይ እንግዲህ ወይኔ እንዴ አተኔ ሳመሽኩ ስታስመሹኝ እኮ ታውቆኛለህ። ለምን ያስመሻችሁኝ ብያለሁ እኮ ሳውዛምፕተን። ወይኔ አተ እኔ ሁለተኛው ስታገቡ ውስጤ ክልብስ ነው ያለው። በቃ እኔ ይሄ ይሆናል አይደለ? አሁን በቃ ቻምፒየንስ ሊግ ለአራት ዋንጫ ነው የምትጫወቱት። ይሄ ነው ለአራት ዋንጫ የምትጫወቱት። ምንም ለአራት ዋንጫ ፕሪሚየር ሊጉም አሳሳቢ ደረጃ ላይ ነው። ሳውዛምፕተን ደግሞ ታውቆኛል፣ ሽክክ ብሎኛል። ለምን ከዚህ በፊትም ሳውዛምፕተን እንደዚሁ የሆነች ነገር ይሰራባቸዋል። ገብቷቸዋል አይደል? አሁንም እንደዚሁ ደገመላችሁ ማለት ነው። አሁን ትኩረትሽ ወደ ፕሪሚየር ሊግ ወደ ቻምፒየንስ ሊግ ነው እየተባለ ነው የሚገኘው። እሱንም ምንም የሚታወቅ ነገር ቻምፒየንስ ሊጉን እንተው፣ ፕሪሚየር ሊጉ ላይ በደንብ አትኩሪ። እኛ ራሱ አይተሻላ እንዴት ተሻሽለን እንደመጣን። ወይኔ አርስ ወይኔ ሳውዛምፕተን አተ እዴ አታ አይደረግም እኮ ሶስት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር ሁለት ይቀራል። ምነው ወያልዬ ምን ሆንክብኝ? ምነው ምን ሰዓቱ ደረሰ? ደውሉ ተደወለ። በቃ ጨረስ ጫፍ ላይ ወራጅ ነህ። በቃ በነካጅ ፕሪሚየር ሊጉንም ላሽ በለዋ። ምን ይሰራላል? እሱም ቢሆን እኮ ያው ነው። ምንድን ቀልድ ነው እንዴ? አፕሪል ዘፉል ገና ዛሬ ነው እንዴ? አራዳ ልጆች ምን ድራማ ነው እንዴ? ሳውዛምፕተን አለፈ። ምንድን ነው እየተፈጠረ ያለው? ቆይ እኔ የምለው ኢንተርናሽናል ብሬክ አልፎ ሲመጡ የአርሰናል ተጫዋቾች ግን ልብ ብላችሁ ቡና አይጠጡም እንዴ? ምንድን ነው መፍዘዝ መደንዘዝ? እንደዚህ ማክስ ዶማን በጣም በወድ ዋጋው የፈረመው ተጫዋች እሱ ነው ይመስለው ሜዳ ውስጥ ሲንቀሳቀስ ለሚመለከተው ሰው ማለት ነው። የአራዳ ልጆች ፕሪሚየር ሊጉ ላይ ምን አይነት የሚገርም ልጅ ነው። ተሰጠ ብቻዬን ማለት ነው። ወንድ ጀግና ነኝ። አይገርምም? የኔ አይነቱ ይወለድ የኔ አይነቱ አይገርምም? ማንሽም ማለት ነው ለዚህ ቋጠሮ ምንም አይነት አስተዋጽኦ አላደረክም። እኔ ግን አባቴ ቋጠሮ መፈታ አይነት ሰው እንዳልኩ መጀመሪያ አስረግጬ ነግሬያችሁ ነበር። እናንተ ለኢቨንት እንዲመቻችሁ ሲል ወይ ማንቸስተር ሲቲን ወይ ደግሞ ቸልሲን ያገኛል ብለህ ኢቨንት ልታዘጋጅ እንዲመች አልቋጠርክም። እኔ ግን ጀግና ነኝ አባቴ። ምንም ሰማው ነገር የለም። የዚህ አይነት ቲም ነው የምደግፈው። ቻምፒየንሺፕ ቢወርድም የዚህ አይነት ቲም ነው የምደግፈው። አስረግጬ ነው የምነግርህ እያንዳንድ ማለት ነው። በዚህ ቋጠሮ ላይ ምንም አይነት ኃላፊነት ልትወስድ አትችልም። እኔ ግን ይገባኛል። ለማንኛውም እናንተ ፎሎ ያላደረጋችሁ ፎሎ የማድረግ ግዴታ አለብህ። ግዴታ ማለት ነው። ፎሎ ልታደርገኝ ይገባል። ለማንኛውም ለጀሞ ዲደር ሼር ኮፒ ሊንክ ሪፖስት አድርጉልኝ። ይቻማችሁ የአራዳ ልጆች። በስፖርቲንግ እንመጣለን ገና። እኔ ምንድን ታውቃላችሁ? በቃ ለኤፍ ኤ ካፕ ዋንጫ ብዬ እስካሁን መጠበቄ እስካሁን መቋጠሬ ከምር ራሴን ሁላ አመመኝ። ታውቃላችሁ? በስመ አብ ከስንት ጊዜ በኋላ መጥተህ ተሸነፋለህ አርሰናል። ፎከስ ወደ ፕሪሚየር ሊግ በቃ ችግር የለውም። ትንሽ ጨዋታ ነው የቀረችን። ፕሪሚየር ሊጋችንሽ ምንም አያሳስብም። የአርሴ ፋሚሊ እያመመን ነው፣ ታመናል። ወደ ፕሪሚየር ሊግ ዘንድሮ አራት ዋንጫ ነው የምንበለው። አራት እግረን ነው የምትበላው ወንድሜ፣ አራት እግረን ነው የምትበላው። እውነቴን ነው የምላችሁ። በሳውዛምፕተን በሁለተኛ ዲቪዚዮን ቡድን ተሸንፌ ከኤፍ ኤ ካፑ ከመውጣት ማለት ነው በሲቲ 4-0 መሸነፍ ለኔ ይሻለኛል። 10 እጅ ነው የምልህ፣ 10 እጅ ውርደት ነው። ውርደታም ቲም ነው አርሰናል የምንለው በምክንያት ውርደታም ቲም። አረ የእናንተ ጉዳይ አያልቅም። አራት ዋንጫ ብላችሁ ነበር፣ ሁለቱን አታችኋል። ሁለቱ ይቀራሉ። ቀጣይ ስፖርቲንግ ነው። እኛ እንድራማ እናውቀዋለን እኮ ብላናችኋል። አርሰናል ዋንጫ ብላ የምትለው ማለት ነው
አሳርን እንዲህ ተንበርክከ እንደ ሳሪ ጋጥ ከሪድ ብትለው ይሻላል። በሳውዛምፕተን በሁለተኛ ዲቪዚዮን ቡድን ይሄ ውርደት ነው። ለ4 ዋንጫ ስንባል ከርመን ባለፈው ከአንዱ ተሰናበቱ። ዛሬ ደግሞ በሳውዛምፕተን አሁን 2 ነው የቀራቸው። ያው አንዱን አይበሉትም፣ ነፍሴን አስይዛለሁ። በዛ ሻምፒዮንስ ሊግ ተው አይበሉም፣ ካካ ነው ሻምፒዮንስ ሊግ። ፕሪሚየር ሊግ ነው ያላቸው ተስፋው። ፕሪሚየር ሊግ ራሱ ሲቲ በጣም አድቫንቴጅ አለው። በጣም በሳውዛምፕተን እየተሸነፍሽ ፕሪሚየር ሊግ መብላት እኔ እንጃ። የምር ዘንድሮ የአርሰናል ደጋፊዎች ልታብዱ ነው፣ እየታየ ነው። አርሰናል ደጋፊ ጨርቃችሁን ስትጥሉ ማየት ደስ ይላል እኮ። እናንተ እኮ ጨርቃችሁን ጥላችሁ ማለት ነው። we are back ወደ ቤታችን ተመልሰናል። ዛሬ እንቋጥራለን ሳውዘን ፍጻሜን አላውቅም ማሬን እንዳየሁት መምጣትሽን እንጂ እንደምትሄጂ መቻሰብኩት። እውነቱን ነው። አርቴታን ቪዲዮ ዘግዝቆ የሰራው ልክ ነው። እንዴት ነው በሃቨርት ዙሜ እንዲህ የምታስገባው? ልትከላከል ሳውዛምፕተን ላይ እንዴት ያለ ነገር ነው? የማጥቃት ባህሪ ያለው ተጫዋች እንኳን አታስገባም። ሰጡሽ 85ኛው ላይ ብራቮ ሳውዛምፕተን ብራቮ። ደስቴ ምንጭ ናችሁ።